ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ይዤላችሁ የመጣሁት እንግዲህ እች እህታችን ማለት ነው የቀብር ስነስርዓቷ ተፈጽሟል። ቤተሰቦቿ ምን ውስጥ እንዳሉ እንግዲህ በጣም የሚያሳዝን ዜና ሰምተናል ማለት ነው። እናቷ አስክሬኑን ካዩ በኋላ ያልታደለች እናት ማለት ነው። እንደ ቴዲ እናት ቴዲ እናትን ያስታወስኳት እመቤቴን እና ራሷን ስታ ሆስፒታል እንደገባችን የተነገረው በጣም ያሳዝናል። እውነት ነው፣ ያስገባል። አስቡት፣ አንድ ስማችሁ እችን የመሰለች ፍልቅልቅ እና ልጅ እችን የመሰለች የምታምር ቆንጅዬ ልጅ በሰላም ልካችሁ ሰርተሽ ወደ ሀገርሽ በሰላም ተመለሽ ብላችሁ የላካችኋት ልጅ አስክሬን ሲመጣላችሁ ከአስክሬንም ደግሞ አስክሬኗ እንዳልሆነ ሆኖ እንግዲህ የእሷን አሟሟት እየሰማችሁ አላችሁ፣ ያልሰማችሁ አላችሁ ብዬ አላስብም ማለት ነው። ሚዲያ ላይ መቼም ፍትህ ስላጣች አንድ ምስኪን ስለሆነች ወይ አርቲስት ወይ ታዋቂ ወይ ፌመስ ካልሆነ ማንም ድምፅ የሚሆንለት የለም ማለት ነው የዚች ልጅ አሟሟትና እናቷ አስክሬኗን ካዩ በኋላ ሆስፒታል የገቡበት ለምንድን ነው ካላችሁ እንደሰማችሁት አይኗ የለም፣ ጥጥ ተወትፎ ነው አይኗ ላይ ያሉ እንዲሁም ሆዷ እንዳለ በቃ ሰውነቷ እንዳለ እየተሰፋውን ካዩ በኋላ እናት እና አባት በተለይ እናትየው ምንም ራሳቸውን እንደማያውቁ ነው የተነገረ። በጣም ያሳዝናል፣ በጣም ልብ ይሰብራል። የእውነት ልቤን የተሰበረ ይሄን ስሰማ ማለት ነው። ትላንትና አንድ ልጅ እየተናገረች ሰምቼ በቃ ልነግራችሁ አልችልም፣ አስገባላችሁ ነበረ ግን ሙዚቃ ነገር የሀዘን ሙዚቃ ነገር አድርጋበታለች እና ለዛ ነው ድምጿ የእሷ ሳይሆን ያኛው ጎልቶ እንትን ስለሚል አይቻልም። ለዛ ነው እና ለማንኛውም ስለዚች ልጅ ግን ፍትህ ማለት አለባችሁ። እህቷ እዚህ ሀገር ያለሽው እህቷ ማለት ነው ዝም ማለት የለብሽም። የእህትሽ ሀቅ እንዲወጣ ከኤምባሲዎች ጋር እንትን ማለት አለብሽ። አሁን አንዳንዶች እያሉ ያሉት እንግዲህ አስክሬን ሀገር ከገባ በኋላ ማንም አይጠይቃቸውም የዚህን ሀገር ዜጎች ተብሏል ማለት ነው። መጠየቅ አይቻልም ተብሏል የሳውዲን ዜጋ። ምክንያቱም መጀመሪያ ነበር አስክሬን ከመግባቱ በፊት ነው ይሄ ነገር መጣራት ያለበት። የሕክምና ነገር ምንም አይነት ነገር የምርመራ ውጤት አልተነገረም። እፍንፍን ሽፍንፍን ተብሎ ብቻ አስክሬን ወደ ሀገር እንዲገባ ነው የተደረገ። እናት ይሄን አይታ እንዴት ነው የምትቋቋመው? ከዚህ በኋላ የዚች ልጅ እናት በምን ኃይሏ በምን ጉልበቷ በምን አቅሟ ነው እችን ልጅ የምትረሳስ? በምኗ ነው? ስለ ልጇ አሟሟት አለው እኮ ሁሉም ሰው ይሞታል። ማንም ሰው ብረት አይደለም። ምድር ላይ ያለ ሰው ሁሉ በህይወት የሚኖር ሁሉ ህይወቱ ያልፋል። ግን እግዚአብሔር በአንድም በሌላም በጠራበት መንገድ ይሄዳል ማለት ነው። ሞት አዲስ ነገር አይደለም። በዚች እህታችን የተጀመረ ብርቅ ነገር አይደለም። ብርቅ ሊያደርገውና አዲስ ሊያደርገው የበለጠ እጥፍ ድርብ ያደረገው አንደኛ በሰው እጅ ህይወቷ ማለፉ፣ ሁለተኛ አይኖ መውጣቱ፣ ኩላሊቶቿ መውጣቱ። ይሄ እንዴት አያመንም? እንዴት ለዚች ልጅ አንድ ፌመስ ድምፅ የሚሆን ጠፋ? ሲጀመር ፌመሶች ታዋቂዎች ምናምን ምንም ግድ አይሰጣቸውም። እነሱ ገንዘብ ብቻ ያግኙ እንጂ በምንም ለቁም ነገር እንደዚህ አይነት ነገር ድምፅ ለመሆን ስለሞቱ ሰዎች ለመከራከር ማንም የለም ሚዲያ ላይ ያለ። ለምን ካላችሁ አይተናል የሁሉንም። በቴዲ ራያም ጊዜ አይታችኋል አይደል? የቴዲ ራያንም እናት አይታችኋታል ማለት ነው። በአንድ ጊዜ እንግዲህ እዚህ ጋር ጎፋ ላይ 180 ሰዎች ህይወታቸው እንዳለፈ አስክሬን እንደተገኘ ተነግሯል። በጎፋ ማለት ነው። ይሄ ከምንድን ነው? ከእግዚአብሔር የመጣ ነው። ድንገተኛ ነው። ይሄ ሁሉ ሰው አንድ ላይ ህይወቱ ያለፈው የድንገተኛ ሞት ስለሆነ ብናዝንም በሰው እጅ ስላልሆነ ይሄ እግዚአብሔር የፈጠረው እግዚአብሔር ያመጣው ነው፣ በቃ የእግዚአብሔር ቁጣ ነው ብለን እንቀበለዋለን። በአንድ ጊዜ ይሄ ሁሉ ሰው ህይወት ሲያልፍ ማለት ነው። እንግዲህ ሁሉም እናቶች እዚህ ጋር እያለቀሱ እያነቡ ይገኛሉ አይደል? ግን በሰው እጅ የሚሆነውና በፈጣሪ የሚሆነው ነገር በጣም ያማል። ቴዲ በማን ነው? በሰው እጅ። እች ልጅ በማን ነው? አንድ ምስኪን። ጭራሽ ደግሞ ስሟ የጠፋ የእሷ አሟሟት የልጅቷ የከፋ ምንድን ነው? እንደሰማችሁት ዛሬ ህዝብ እያነባ ነው። የብዙዎች እናት እያነባች ነው። ብዙዎች እያነቡ ነው። በጎፋ በአንድ ላይ መሬት መንሸራተት 2 ጊዜ ነው የተደገመ ማለት ነው። ከዚህ በፊትም ሰምታችኋል።
አሁንም እንደዚሁ ድጋሚ ሆኗል። አስክሬናቸው የሞተ እህቶቻችን ወደ ሀገር መግባትም ሁሉም አዲስ ነገር አይደለም። ግን የዚች ልጅ ህይወት ገዳዩዋ ሳይታወቅ የቴዲ ራያ እንደዚሁ ገዳዩ ሳይታወቅ ሳይሆን የቴዲ ራያ ወጥቶ ተሸፋፍኖ ታፍኖ አገር ገብቶ እየኖረን ያለ ማለት ነው። አሰባችሁት? ዘና ብሎ ከቤተሰብ ጋር ታርቆ ምናምን ቤተሰብ አምኖ ተቀብለዋል። ይሁን እንበል ማለትም በምን እንደሆነ ምን እንደሆነ ውስጣቸውን እርስ በርስ ስለሚተዋወቁ የቴዲ ራያ ሁሉ ነገር ታውቋል። የገደለው ዘመዱ እንደሆነ በእርቅ እንደፈቱ የበፊት ደም ወይም ደግሞ ጉማ የሚባል ነገር እንዳለ እና እሱን እንደተመላለሱ ሰምተናል። ይሄ ነገር አይደለ? የዚች ልጅሳ የ10 ወር ደሞዝ ተይዞባት እጇ ላይ ደግሞ የብዙ ጊዜ የሰራችበት የአመት ምናምን ደሞዝ መሬት ገዝቼ ቤት ሰራለሁ ሀገሬ ላይ ብላ በእጇ የያዘችው ገንዘብ እንዳለ መዳሟ እያወቀች ብሬን ስጪኝ ስትል ስላት ትጨቃጨቀኛለች። እንዲሁም ደግሞ እኔ ከተኛው በኋላ ሌሊት መብራት ይበራል፣ መስኮቴ ይከፈታል፣ ፈራው ቀፎኛል ብላ የተናገረችው ከዚህ በላይ መረጃ ምን አለ? እስኪ ቲክቶኳን ይዝችን ቲክቶክ እስኪ ግቡና እዩ በእናታችሁ። ምንም አይነት እንኳን እንደዚህ ክፉ የሰይጣን መንፈስ የራስን ህይወት ማጥፋት ቀርቶ ምንም አይነት ነገር ሀሳብ ያላት ፊቷም ሆነ ምኗም ላይ የለም። በጣም በጌታ ደስተኛ ናት። በጣም መንፈሳዊነቷ እዛ ጋ የሚታየው ደስ የሚል ነገር ነው ያለባት። ጠንካራ ናት። ለሰዎች እንኳን ብርታት የምትሰጥ ናት። እና ዛሬ ላይ የተጎዳ ማን ነው ካላችሁ እናቷ እስካሁን ድረስ ራሷን አታ ሆስፒታል ናት ያለችው ማለት ነው። የልጇን አሟሟት ሳታቅ፣ ሁለተኛ ፍትህ ሳታቅ፣ ሶስተኛ የልጇ 2 ሞት የልጇ ቀፎን ይገባላት ሙሉ አካሏ ሳይገባ አስክሬኗ እንኳን አይኗን አውጥተው ኩላሊቷን አውጥተው እንደዚህ ሁና የገባች እህታችን እናት እንዴት ትቋቋም? ሆስፒታል ባትገባ ነበረ የሚገርመኝ ማለት ነው። እና ለዚች ልጅ እባካችሁ ፍትህ እንበል። አሁንም ፍትህ አላገኘችም እች ልጅ፣ እውነት አልወጣላትም። የብዙ እህቶቻችን በፍቅረኛ በምናምን እየተባለ ልክ እንደዚች እህታችን የዚች የሚያሳዝነው አንደኛ በጣም ልጅ ናት፣ በጣም ፍልቅልቅ ናት። ሁለ ነገሯ የምታምር ደስ የምትል የምታሳዝን የምታሳሳ የእውነት ታደርጋለች የማይባል በግፍ ህይወቷ ሲነጠቅ አንድ ምስኪን ገንዘብ እጄ ላይ አለ እያለች እነሱ እኮ ምንም አይነት ነገር ለቤተሰብ የተሰጠ መረጃ የለም። አንደኛ ስልኳን፣ ልብሷን፣ ደሟን እንኳን እህቷ አላየችው። ለፖሊስ ሰጠናል የተባለ ስልኳ ላይ ያለ መረጃ አልወጣ። ስለዚህ ለምንድነው የዚች ልጅ ፍትህ የማይጠየቀው? እኔ እህቷ በጣም አናዳኛለች። እስከ መጨረሻው መሄድ ነበረባት። እህትየው ዘመድ የለኝም ብላለች። አንድ እህቴ እሷ ብቻ ነበረች፣ ሌላ ሰው የለኝም ብላለች። ግን እሷ ሚዲያ ላይ ወጥታ ሁሉን ነገር ይፋ ብታደርግ ብትናገር የኢትዮጵያ ሕዝብ አንድ ላይ ከእሷ ጋር ይቆማል። እርዱኝ ማለት ነበረባት። ዝም ማለት ጥሩ አይደለም። ምክንያቱም እች ልጅ ውሻ አይደለችም፣ እንስሳ አይደለችም፣ ሰው ናት። ሰው ደግሞ ክብር ነው። ሰው በምንም የማይለካ ነው ሰው ማለት። ህይወት ደግሞ አንዴ ከወጣች ተመልሳ ማትተካ ማትመለስ ናት። ስለዚህ ድምፅ መሆን ካለብን ለዚች ልጅ ድምፅ ሆነን አሁንም እህትየው ዛሬም አረፈደም ተነስተሽ ስለ እህትሽ አሟሟት ስለ እህትሽ እውነቱን ቢያንስ ካሳ እንኳን መከፈል አለበት እኮ ስለዚች ልጅ። በእነሱ እጅ ከሆነ እኮ ወይ ካሳ ይከፈሉ ወይ እንዳደረጓት ይደረጉ። የማይሆን የውሸት መረጃ የተሰጠው በቶንሲላ አንገቷን እንደዚህ አድርጋ ሲጀመር መዳም ቤት ልንጠልጠል ብትሉ መንጠልጠያ የለም። እዛው ዝም ብለሽ ቁጭ ባልሽበት አንገትሽን በእንደዛው እንትን ካልያሹ በስተቀር በገመድም ሆነ በምንም በፍጹም ልንጠልጠልና ተንጠልጥሎ የሚባል ነገር የለም። ክችን ውስጥ ተንጠልጥሎ ይባላል። ምንም መንጠልጠያ ምናምን የለም። የውሸት አረብ ሀገር በአጠቃላይ ኮርኒስ ነው። ኮርኒሱ ምንሽን ነው የሚያንጠለጥለው? እንኳን ሰው ቀርቶ ዶሮ የሚያንጠለጥለው ቦታ የለውም እንዴ! የውሸት መረጃ
እየተነገረ ዝም ማለት የለብንም። ኤምባሲዎች ይህን ነገር ለምንድን ነው ማያጣሩት? እኔ ጥያቄ ያለብኝ ለኤምባሲዎች ነው። ስለዚች ልጅ አሟሟት ለምንድን ነው ካላችሁ መረሳት የለበትም። ዝም ብለን መሸፋፈን የለበትም። እኔም ዝም ብዬ ነበር ውስጥ እያረረ፣ ግን ትላንትና እናቷና አባቷ ያሉበትን ነገር ሲናገሩ ሰምቼ በጣም ቅስሜ ተሰበረ። በጣም ልቤ የተሰበረ ከምላችሁ በላይ ማለት ነው። ምክንያቱም በቃ ምን ልበላችሁ፣ እንደነገርኳችሁ ሰው በአንድም በሌላም በአንድ ጊዜ ብዙ ህይወት ማጥፋት ይችላል ፈጣሪ። የዚች ልጅ ግን በሰው እጅ ስለጠፋ፣ ለምን በሰው እጅ ጠፋ? ለምንድን ነው የለፋችበት ደሞዟ፣ ገንዘቧ ቢያንስ ለቤተሰቦቿ መግባት አለበት። ስልኳ እንዳለ እሷ ጋር ያሉት መረጃዎች እናት አባት አምነው መቀበል አለባቸው። አንድ ነገር ልንገራችሁ፣ ሰው ሞቶ የእውነትን አምናችሁ ካልተቀበላችሁ መቼም የሞተ አይመስላችሁም። መቼም ልባችሁ አያምንም። ይመጣል የሚለው ነገር ልባችሁ ላይ ተቀምጦ ሁሌም ትመጣለች ይመጣል እያላችሁ ነው እድሜያችሁ ሙሉ የምትኖሩት። ስለዚህ ለዚች እህታችን ፍትህ እንበል እባካችሁ። የእናቷን እንባ እናብስ። እናት ያለችበትን ሁኔታ እንግዲህ ልብ የሚሰብር ነው። እግዚአብሔር አምላክ ያጽናሽ። በምን ቃል ትጽናኛለሽ? እንኳን ለአንቺ እኛን አሳርራለች እች ልጅ ማለት ነው። ያልታደልሽ እናት እግዚአብሔር አምላክ ያጽናሽ። ሌላ ምንም አይባልም። በቃ ብቻ ጤናሽን ይመልስልሽ ነው ምለው ለእናትየው። እናትየው በጥሩ ሁኔታ ላይ እንዳልሆኑ እየተነገረ ነው። እግዚአብሔር ይማራቸው፣ መድኃኒዓለም ያጽናናቸው። ሌላ ምንም ማለት ስለማንችል ያሳዝናል። እውነት ነው። ማንም ሰው ይሄን አይቶ ምን እንጃ 2-3 ሞት እኮ ነው ይሄ ሞት ማለት ነው። ምክንያቱም በሰላም የሄደች ልጅ ከዛ ምንድን ነው መጨረሻ ላይ ምንድን ነው የሆነ? ሞቶ ንጹህ አስክሬን እኮ ሙሉ አስክሬን መቅበር እኮ መታደል ነው እናንተ። በአሁኑ ሰዓት ላይ ያሳዝናል በጣም።